ይኸውልሽ ፌበን አንቺ ሙሉ ለሙሉ ጋብቻው እንደተቀበልሽ ሰምቻለሁ። ማኔ ነብዩ አረ ተሳስተሃል። እኔ እንደዛ አላደረኩም። እኔ እንዴት ነው በዚህ ጋብቻ መስማማው? ሁሉንም ነገር በደንብ አውቃለሁኝ። እሺ እኔ ስለምትለው ነገር ምንም አላውቅም ነብዩ። እኔን እኮ መሸወዳችሁ ፊቴ መተሽ አታስመስይ። እኔ እያስመሰልኩ አይደለም። ለማንኛውም ጋብቻ ብሎ ነገር የለም። ይሄንን ጭንቅላትሽ ውስጥ አስቀምጪሽ። እሺ እሱን ደግሞ አብረን እናያለን። እማዬ አንቺ ራስሽ እኮ እየሰማሽኝ አይደለም ያለሽው። ትሰሚኛለሽ? ከነገ ጀምሮ ከትምህርት ቤት ወደ ቤት ከቤት ደግሞ ወደ ትምህርት ቤት ይሆናል ስራሽ። ገባሽ? እሺ ሌላው ደግሞ ታገቢያለሽ። ምን? አዎ ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው ወይስ እየቀለድሽ ነው? እየቀለድኩም አይደለም ጆሮሽም አይደለም። እማዬ ይሄማ የማይሆን ነገር ነው። አይ ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። እሺ ተናድጄ አይደለም ቃሌ ቃል ነው። ታገቢያለሽ ብያለሁ ታገቢያለሽ። እውነት እማዬ ይሄን ቃል አንቺ ነሽ ተናገርሽው? ከአንቺ ነው የወጣው? እኔ እኮ ልጅሽ ጽጌረዳ ነኝ። ነገርኩሽ ታገቢያለሽ ብያለሁ ታገቢያለሽ። በቃ ይሄማ በፍጹም ሊሆን አይችልም። ይሆናል። እኔ እጠፋልሻለሁ። ከዛ አንቺ ብቻሽን ትቀሪያለሽ። እኔ አላገባም አይደል? እናያለና ቃሌን አሰሚኝ ማለት ነው። ኧረ እማዬ ዝጊ። ጽጌረዳ እስከ ዛሬ ድረስ ምን እንደታሰበላትና እንደታቀደላት አታውቅም ነበረ። እንግዲህ ጽጌረዳ እናቷ ታገቢያለሽ በማለት ስትነግራት እንዴ እማዬ እየቀለድሽ መሆን አለበት ስትላት፣ ነገር ግን እናቷ በጭራሽ እየቀለድኩኝ አይደለም ከሀሳቤ ውልፍጣቴም ስትላት፣ እሷ እኔማ እጠፋለሁኝ እንጂ ይሄንን አልቀበልሽም በማለት እንግዲህ ሲከራከሩ የጽጌረዳ እናት ወደ ውጭ እየወጣች ባለችበት የሄቨን እናት ጋር ተገጣጥሞ ነበረ። እንግዲህ የሄቨን እናት ናት አንደኛ ቀንደኛ ጥላት የጽጌረዳ ማለት ነው። ምክንያቱም የራሷ ልጅ ከልጁ ጋር እንትን እያለች የሰራተኛዋ ልጅ ግን ትልቅ ሰው ሽማግሌ እንድታገባ እየጎተጎተቻት ትገኛለች። በጣም ነው የሚያሳፍረው ማለት ነው። ሄቨንና ነብዩ በመገናኘት እንግዲህ ስለ ጽጌረዳ ያለውን ነገር አውርቶ ይህንን ያሰብሽውን ነገር ብታቆሚ ይሻላል ብሎ ሲላት ምንድን ስትለው ነበረ። ልክ እንዳላወቀና እንዳልሰማ ሆና ማለት ነው። እሱ ግን ሁሉንም ነገር አውቄያለሁ፣ ሁሉንም ነገር ሰምቻለሁኝና ጋብቻ የሚባል ነገር የለም። እሺ እኔ አልተስማማሁም፣ አንቺ ግን ሰምተሽ እንደተስማማሽ አውቃለሁኝ። ይሄ የህልም ቅዠት ነው የሚሆነው በማለት ሲነግራት፣ እሷ ግን በጣም ነበር የደነገጠችው። ምክንያቱም እናቷ ነግራት ልጅ እንደተስማማ ሰርጉ በቅርብ ጊዜ እንደሚሆን ምናምን ከነብዩ ጋር እንድትቀራረብ እያደረገቻት ስለነበረ ከዚህ በፊት እናቲቱ በጣም ነበረ ደስተኛ የሆነችው። እንግዲህ አሁን ላይ ወደደችም ጠላችም ነብዩ እንደማይፈልጋትና ሰርግ እንደሌለ እውነታውን ሲነግራት እሺ እንተያያለን በማለት ነበረ የሄደችው። የነብዩ አባት ጽጌረዳን ለራሳቸው አድርገው ሄቨንን ደግሞ ለነብዩ ነበረ ያቀዱትና ያሰቡት። ነገር ግን እነሱ እንዳሰቡትና እንዳቀዱት አልሆንላቸውም ሁሉ ነገር ማለት ነው። የጽጌረዳ እናት እስከ ዛሬ ድረስ ጽጌረዳ ምን እንደምትሰራ ምን እንደምታደርግ የምታውቀው ነገር የላትም ነበረ። እንደ አጋጣሚ እነ ነብዩ እናት ጋር ከነብዩ ቤት ጋር ከሄቨን እናት ጋር ለመጠየቅ እንደሄዱ ነበረ ጉዷን ያየችው። ምን ትሰሪያለሽ? ምን ታደርጊያለሽ? በማለት ስትጠይቃትና ስታፋጠጣት እስከ ዛሬ አታውቂም እንዲህ ስትላት የሄቨን እናት ቆይ ምን ነው የማውቀው ስትል እኔ እኮ ተመካክራችሁ የገባች ነበር የሚመስለኝ ስትላት፣ እኔ ይህን ጉድ አላውቅም፣ ይህን ጉድ እኔ ሰው ከሰው በታች ዝቅ ብዬ እሳት እየለበለበኝ ለአንቺ ብዬ እየኖርኩኝ አንቺ እንዴት የሰው ቤት ሰራተኛ ትሆኛለሽ? አንቺ እኮ የሰው ቤት ሰራተኛ እንዳትሆኝ ብዬ ነው እኔ እንደዚህ የሰው ፊት እየገረፈኝ ያለሁት ብትላትም፣ እማዬ ላስረዳሽ፣ አንቺ የምትሰጨኝ እኮ ለትምህርት ቤት ወጪ አይበቃም፣ በጣም አንቺ ከምትሰጪኝ በላይ 2 እጥፍ ነው ምናምን የሚያስፈልገኝ እና ያንን ወጪ ለመሸፈን ነው ስትላት፣ በፍጹም ሊሆን አይችልም፣ እኔ ከበደኝ ደከመኝ ብዬሻለሁኝ ወይ እንዴት
መሀይምነቴን ተጠቅመሽ እንደዚህ ታደርግኛለሽ ብላ ብትጮህባትም እንግዲህ ይሄ በንናት እንደለመዳችሁ እዛው እቤት እንሂድና ተጫጫሃላችሁ፣ እዚህ የሰው ቤት ነው እያለች ልታረጋጋቸው ብትሞክር፣ ነገር ግን የሄቨን እናት በጣም ተናዳ ነበረ። ነቢዩ ከአባቱ ጋር ተጣልቶ ሲወጣ እንግዲህ አባቱን ከሄቨን እናት ጋር እያወሩ በነበረ ሰዓት ገብቶ አቋርጧቸዋል። ምንድን ነው እያላችሁ ያላችሁት? ይኸውልሽ ልጅሽን ንገሪያት፣ በፍጹም እኔ አላገባም፣ ሰምቻቸዋለሁኝ እያወራችሁ የነበረውን ቆሜ ብሎ ሲለው፣ ጭራሽ አንተ ግድግዳ ጋር ቆመህ ወሬ ማዳመጥ ጀመርክ ብሎ ሲለው፣ አይ ሁኔታችሁ ስላላመረኝ ነው እንጂ እያዳመጥኳችሁ የማዳመጥ ፍላጎት አልነበረኝም፣ ነገር ግን ምን እያወራህ እንደሆነ ስላልገባኝ ነው ብሎ ሲለው፣ ገባህም አልገባህም እንግዲህ አንዴ ብያለሁ ብሎ ሲል፣ አንተ ባልከው ነገር ልስማማ አልችልም። እኔ ባልኩት ነገር ካልተስማማህማ አሳያለሁኝ። እኔ አንተን ለማሳደግ ብዬ አንድ ቀን ሴት ጋር ሳልሄድ ዝቅ ብዬ አሳድጌ እዚህ አድርሼ ዛሬ ይሄን ለእኔ የሚገባው እያለ ቢጮህበትም ነቢዩ እንግዲህ እኔ የራሴ የምላት ሴት አለች እና አንተ የምትላትን ሴት ላገባ አልችልም ሲል፣ ወደህ ነው በግድህ በማለት እንግዲህ ነቢዩን በጥፊ መቶት ነበረ አባቱ። እንደዛ ሲያደርገው አባቱ ጋር ያው ብዙ ነገር ላለመመላለስ ሲል ከውጭ ከቤት ሲወጣ ያው ጽጌረዳና እናቷ ሲጫጫሁ ነበር የደረሰባቸው። የጽጌረዳን እናት ይዞ ሊያስረዳት ሲል፣ አንተ አያገባህም፣ ሁለተኛ እዚች ቤት ድርሽ አትልም፣ ሰራተኛ ፈልጉ፣ ከዛሬ ጀምሮ የኔ ልጅ ሰራተኛ አይደለችም በማለት እየጎተተች ነበረ ይዛት የሄደችው ማለት ነው። እንግዲህ የነቢዩ አባት ጽጌረዳን ለማግባት ሀሳብና እቅድ ስለነበረው ያ ሀሳብ ይሆናል አይሆንም የሚለው ነገር እያሳሰበው ባለበት ሰዓት ደግሞ አሁን የልጁን ጉዳይ መጥታ አንስታበታለች የሄቨን እናት። ምክንያቱም እሷ አላማዋ ትልቁ ነገር ነቢዩና ልጇ ተጋብተው ያንን ንብረት እንድትወርስ ነበረ የእሷ እቅድ። ነገር ግን የሚሳካ አይደለም። እስከ ዛሬ ድረስ ጽጌረዳ የምታውቀው ነገር የለም። ያው እናቷና የሄቨን እናት ነበሩ ሁሉንም ነገር ያወሩትና እየተስማሙት እየጨረሱት። እዛ ከሄዱ በኋላ ራሱ የነቢዩ አባት ለመሆኑ ነገራችኋታል ወይ ተስማምታለች ወይ ብለው ሲጠይቁ ነበረ። አይ አልነገርናትም፣ አልተስማማችም፣ ግን እሷ ከኔ ሀሳብ አትወጣም ብላ ነበረ የመለሰችላት ማለት ነው እናቲቱ። እንግዲህ የእሷ ልጅ ካገባ ከሰው ቤትም እንደምትወጣ እዚህ የመሰለ የተንጣለለ ቤት እንደሚኖሩ ባለሀብት እንደሆነ በከተማው ታዋቂ የሆነ ባለሀብት እንደሆነ ምናምን እየነገራት ነበረ። እሷም ደስ ብሏታል። ምክንያቱም ልጄ ባለሀብት ካገባች እኔም አርፋለሁ፣ ከሰራተኝነት እወጣለሁ የሚል እቅድ ይዛ ነው እንግዲህ እየተነሳችው። የሄቨን እናት እንግዲህ ሁሉንም ነገር እያመቻቸች ነው። እዚህ ጋር የጽጌረዳ እናት ምንም አልተረዳችም ማለት ነው። የእውነት ይህ ሰውዬ ቢያገባ እውነት እሷን ከሰራተኝነት የሚያወጣት መስሏት ከሆነ እሱ እንኳን ተዛ ቤት ሊያወጣት ቢፈልግ የሄቨን እናት ዘላለም አገልጋይ ሆና እንድትኖር እንጂ የምትፈልገው በጭራሽ እሷ ከዛ ቤት እንድትወጣ አታደርጋትም። ልውጣ ብትልም ራሱ ማለት ነው። ሲቀጥል ደግሞ አባትየው ከለቀቀ ልጅየው ደግሞ የኔ ልጅ ያገባል፣ ሀብት ንብረት ወራሽ ነው። ጽጌረዳን ካጋባሁት እሱ ደግሞ ልጁን አስገድዶ የኔ ልጅ ያገባል የሚል እቅድ ነው ይዛ የተነሳችው። ነገር ግን ይሄ ሀሳብና እቅድ በቅርቡ ይከሽፋል ማለት ነው። ጽጌረዳም እስከ ዛሬ ድረስ ጉዷን አታውቅም ነበረ። አሁን ስታውቅና ስትሰማ ይሄ በፍጹም ሊሆን አይችልም፣ እኔ እጠፋልሻለሁ ስትላት ነበረ እናቷን። እናቲቱም እንግዲህ እኔ ያልኩትን ታደርጊያለሽ፣ ከኔ ሀሳብ መቼም ልትወጪ አትችይም ስትላት፣ እማዬ ይህንን ነገር በፍጹም ልቀበልሽና ልስማማ አልችልም፣ አላደርገውም። ቆይ ማንን ነው ልትድርኝ ያሰብሽው? እያለ ጥያቄ ስትጠይቃት ነበረ።
እኔ ጨርሻለሁኝ፣ አንቺ ጥያቄ መጠየቅ አይጠበቅብሽም ስትላት፣ ቆይ እማዬ ግን ትክክል ነሽ ነው ስለተናደድሽ ነው ስትላት፣ አይደለም በቃ እኔ ወስኛለሁ ስትል ነበረ ማለት ነው። በዚህ ልክ እንግዲህ የሄቨንን እናት አምና በዚህ ልክ የዚችን ልጅ ሀሳቧና ፍላጎቷ ምን እንደሆነ ሳይታወቅ እያደረጉ ያሉት ነገር በጣም የሚያሳፍር ስራ ነው ማለት ነው። እንግዲህ ነቢዩ እስከ ዛሬ ድረስ በሌላ ሴቶች ላይ ብዙ ነገሮችን አድርጓል፣ ብዙ ነገሮችን ሰርቷል። ነገር ግን ጽጌረዳን ካያት ጀምሮ ሀሳቡ እንደተቀየረ ለጓደኛው ለመኮንንም ነግሮታል። መኮንንም ደግሞ ሌሎችን እንደምታደርጋቸው እሷንም ልታደርጋት ከሆነ እባክህን እሷን ተዋት እያለ ሲጠይቀው ነበረ ከዚህ በፊት። ግዴለህም እሷን ልጎዳት አይደለም፣ እንደ ሌሎች ሰዎች አይደለም እሷን እያየኋት ያለሁት የእውነት ነው ከእሷ ጋር ያለኝ እያለ ሲለው ነበረ። እንግዲህ ወደ ኪችን እሷ እየሰራች ባለችበት ሰዓት ነቢዩ ሲገባ ያላየች መስሎት ነበረ። ቆሞ ፎቶ ሲያነሳት ነበር። እሷ ግን አይተዋለች ፎቶ እያነሳት እንደነበረ ማለት ነው። ተገባ በኋላ ሰላም ሌላ ሲል ፎቶ እያነሳ የነበረ አይደል ስትለው፣ አይ አይደለም ብሎ ነበረ ለማዋሸት የሞከረው። ያው የሄቨን እናትና እናቷ ድንገት እዛ ቤት በመምጣታቸው በጣም ደንግጣ ነበረ። ያላሰበችው ነገር እንግዳ መጥቷል ብላ ሻይ ይዛ ስትሄድ ሁለታቸውን ሰዎች እዛ ስታገኛቸው በጣም ደንግጣ ከዛ ክላስ ወጥታ ወደ ነቢዩ ጋር ስትሄድ ነቢዩ እንዳጋጣሚ ገላውን ታጥቦና ሻወር ወስዶ ሲመጣ ተገጣጥሞ ነበረ። ይቅርታ የብናም ብላ እንግዲህ እዛ ክላስ መሄድን እንደማትችልና መውጣት እንደማትችል እኔ ዞርልሃለሁ ልብስህን ለብሰህ ጨርስ ስትለው፣ በፍጹም መውጣት አለብሽ ሲላት፣ አይ አይደለም ቆይ መሆነሽ ነው ምናምን በማለት ሲጠይቃት ነበረ። እንግዲህ ሰው እንደመጣ ስትነግረው ወይ ምንድን ነው ሲላት፣ እባክህን ይህን ሻይ እዛ ክላስ ውሰድልኝ ስትል ንገረኝና ነው ወስድልኝ ሲላት፣ መናገር አልፈለገችም ነበር፣ ግን የተወሰነ ስለነገረችው እሺ ግን የምወስድልሽ ከሳምሺ ነው እንጂ ካልሳምሺ አልወስድልሽም ሲላት ነበረ። እሷም እንግዲህ ደንግጣ ስለነበረ አማራጭ ስላልነበራት መሳሙን ተስማምታ እንግዲህ ስመው ሻዩን ይዞ ሲሄድ ነበረ ጉዱን የሰማው። በእንደዚህ ሁኔታ ባይሰማ ጥሩ ነበር። ነገር ግን ከማንም ሰው ሳይሰማ በራሱ አንደበት በራሱ ጊዜ መስማቱ በጣም ደስ ይላል። ምክንያቱም ማንም ሰው ላይ ወደፊት ጣት አይቀሰርም በራሱ ጊዜ ስለሆነ እየሰማው። የሄቨን እናት እንግዲህ ስትሰማ በጣም ነበረ። ቆይ እናንተ እኔ ወጥቼላችሁ ማውራት አለባችሁ ምን ጉር ነው እያለች ስትል ነበረ። ተደናግጣ ነበረ። ምክንያቱም በደንብ አድርጎ ነው የነገራት ልጇን እንደማያገባት እና እንደማይፈልግ ንገሪያት እሺ እያለ ሲነግራት ጣቱን እየቀሰረ ስለነበረ በጣም ተናዶ ስለነበረ እንግዲህ ተደናግጣ ነበር። እውነት በጣም ጀግና ነው። ምክንያቱም ሳይፈራ ያለ ምንም ፍርሃት ሄዶ ገብቶ እንደዚህ ስለተናገረ እኔ በጣም ነው ደስ ያለኝ። ምክንያቱም ምንም ከማይፈልገው ሰው ጋር ልታገናኘውና ለገንዘብ ብላ እንግዲህ በዚህ ልክ እየሄደች ነበረ። ሰው እንዴት የወንድ ቤተሰብ ተቀምጦ የሴት ቤተሰብ እንዴት በዚህ ልክ ይረክሳል? ራስን ማስከበር የሚባል ነገር አለቀው ማለት ነው። የእውነት እንግዲህ ጽጌረዳ በጣም ነው የምታሳዝነው። ምክንያቱም ምንም በማታውቀው ነገር ያው እናቷን ለማገዝ ብላ በገባችበት ሁኔታ እናቷም ልትረዳት አልቻለችም። ይሄ ነገር በማየቷ እናቷ ስታያት በጣም ደንግጣ እያለ ደግሞ ሌላ ተጨማሪ የሚያስደነግጥ ነገር ስለተጨመረባት ታሳዝናለች። ምክንያቱም የማታውቀውን ሰው በዚህ ጊዜ በዚህ ዘመን በሰለጠነበት ጊዜ ልክ የድሮ ሰው ይመስል ታገቢያለሽ ጨርሻለሁ ስትላት የእውነት በጣም ያስደነግጣል ማለት ነው። በጣም ነበር እሷም የደነገጠችው። ይሄ ነገር ሊሆን አይችልም በፍጹም እጠፋልሻለሁ ስትል ነበር እናቷን።
እውነት ጽጌሬዳ የእናቷን ሀሳብ ትቀበላለች ወይስ ደግሞ አሁን እያለች ባለችበት ሀሳብ ትቀጥላለች? እንግዲህ እጠፋለሁኝ እንጂ በፍጹም ሊሆን አይችልም ብላ ለእናቷ መልሳላታለች። እናቲቱም እንግዲህ በጣም ተናዳ እሳት ለብሳ እሳት ጎርሳ ከቤት እየወጣች ባለችበት ሰዓት ከሄቨን እናት ጋር እንደተገጣጠሙ ነበረ ድራማው በዚህ ያለቀው። በቀጣይ ሳምንት በሌላ ቪዲዮ እስከምንመጣ ድረስ ለዛሬ የነበረን ይሄን ይመስል ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንትላለው። ያው እንግዲህ ከአሁን በኋላ በአዳዲስ ስራዎችን እና በአዳዲስ ቪዲዮዎች እንገናኛለን ኢንሻአላህ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ።